ሳይኮሎጂ እንደሚለው ሰዎች ሊቀርቧችሁ ሲሞክሩ የማምለጥ ፍላጎት ሲመጣባችሁ፣ ነፃነታችሁን ስላስቀደማችሁ ብቻ ስሜት የላችሁም ለሰው አታስቡም ስትባሉና ለመወደድ አስቸጋሪ እንደሆናችሁ ሲነግሯችሁ ውስጣችሁ የተሰበረ ነገር ስላለ ወይም ለሰዎች ግድ ስለማይሰጣችሁ አይደለም። መቀራረብን አለመፈለግና ነፃነታችሁን ማስበለጥ ከድሮ ጀምሮ ሳይታወቃችሁ ራሳችሁን ከስሜት መጎዳት ለመከላከል የተማራችሁት ሰርቫይቫል ስትራቴጂ ነው። ሰዎች ፈጥነው በጣም ሊቀርቧችሁ ሲሞክሩ እየታፈናችሁ እንጂ ፍቅር እያገኛችሁ መስሎ አይሰማችሁ። በተደጋጋሚ ስሜታችሁን እንድትነግሯቸው ሲጠይቋችሁ ውስጣችሁ ይዘጋና ከዛ ቦታ መጥፋት ትፈልጋላችሁ። እንደዚህ የምትሆኑት ግን ስሜት ሳይኖራችሁ ቀርታችሁ ሳይሆን የሚሰማችሁን መግለጽ ስለሚከብዳችሁና ወጥመድ ውስጥ ሳትገቡ ቶሎ ማምለጥ እንዳለባችሁ ስለሚሰማችሁ ነው። በዛ ላይ የተገባችሁ የተወጣችሁ እያሉ ሊቆጣጠሯችሁ ሲሞክሩና በእናንተ ላይ ጥገኛ መሆናቸውን ስታስተውሉ የፍቅር መግለጫ አድርጋችሁ ከማየት ይልቅ ነፃነታችሁን ሊወስዱባችሁ እንደመጡ አድርጋችሁ መተርጎም ይቀናችኋል። ከነዚህ ደግሞ በጣም የባሰው ስሜት እንደምንም ልባችሁን ለአንድ ሰው ከፍታችሁ መጠቀሚያ ሲያርጓችሁ ነው። ይሄ ሲያጋጥማችሁ መቀራረብ ትርፉ ይሄ ነው። ብቸኝነት ይሻለኛል በማለት ልባችሁን እንድትዘጉት ያደርጋችኋል። ስለ ራሳችሁ መስማት እንደሚከብድ አውቃለሁ። ሰዎች ጊዜ ወስደው ለምን እንደዚህ እንደምታደርጉ ስለማይረዷችሁና እናንተም ከመጎዳት ብቸኝነትን ስለምትመርጡ ሳቲስፋይ የሚያደርጋችሁን ሪሌሽንሺፕ ቢውልድ ማድረግ ይከብዳችኋል። ይሄ እናንተን የሚገልጽ ከሆነ ፎሎ አድርጉ። ራሳችሁን የምታዩበትን መንገድ የሚቀይሩ መስማት የሚያስፈልጋችሁን ብዙ ነገሮች እነግራችኋለሁ።